ይሄን ሹመት አሰራርን ህግን ስርዓትን ተከትሎ የተደረገ ነገር ሁሉም ብቃት አለው ሁሉም ጀግና ነው በኢትዮጵያ የሰርግ ቀን በኢትዮጵያ የደስታ ቀን መርዶ ሊነግሩን ይፈልጋሉ ህይወት ከፍሏል ደም ከፍሏል ከተራራው ጀርባ ነው የሚመጣ ጥናትን ከተራራ ጀርባ እና ከህዳሴ ግድቡ ጀርባ ብዙ ሚስጥሮች አሉት ወጣቱ ወደ መከላከያ እንዳይገባ ይሰራል ሹመት በሚሰጥበት ወቅት ደግሞ ኤገሌ ቀረ መሾም ነበርበት ብሎ ደግሞ ይቃወማል አገር ቤት ካለው ወታደር በላይ ወታደር ሆነው ሊታዩ ይፈልጋሉ አገር ቤት ካለው ጋዜጠኛ በላይ እኛ ጋዜጠኛ ነን ይላሉ ሆነ አጋጣሚ በዚህ ሀገር ላይ ችግር ቢመጣ ግን እዚህ ችግሩ ወላፈን እሱ ጋር ይደርሳል የኢትዮጵያን ያክል ትልቅ ሀገር እሱን የሚመጥን ሰራዊት ግንባታ አለ የሰራዊቱ ቅርጽ መሆን ያለበት ፒራሚድ ቅርጽ ነው ለጠላቶቻችን መልእክት ሊሆን የሚችለው በትጥቅ በአመራር በልምድ በአደረጃጀት በሁሉም መንገድ ማስተማማኝ የሆነ ኃይል ተገንብቷል ኢትዮጵያ ይሄንን ካነሳችማ እንዲ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት መቻል አለበት ማለት ነው ሰሞኑን ለሀገር መከላከያ ሰራዊት ከፍተኛ የጦር መኮንኖች የማዕረግ እድገትና ሹመት መሰጠቱ ይታወቃል በዚሁ ጉዳይ ላይ ከሀገር መከላከያ ከፍተኛ ጄኔራል መኮንኖች ጋር ቆይታ የምናደርግ ይሆናል የሀገር መከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል ሀጫሉ ሸለመ እንዲሁም የሀገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ብርጋዴር ጄኔራል ጌትነት አዳነ እዚህ ስቱዲዮአችን ይገኛሉ እንግዶቻችን እንኳን ደህና መጣችሁ አመሰግናለሁ መልካም መስከረም 10 2018 ዓመተ ምህረት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አቅራቢነት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለከፍተኛ የጦር መኮንኖች ወታደራዊ ሹመት መስጠታቸው ይታወቃል ይህ ሹመት ከሀገር መከላከያ ሰራዊት የማዕረግ አሰጣጥ መርህ አዋጅ ይሁን ህግ አንፃር እንዴት ይታያል የሚለው ሌተናል ጄኔራል ሀጫሉ ይሄንን ያብራሩልን በጣም አመሰግናለሁ የመከላከያ ሰራዊት ሰራዊቱ ማዕረግ አሰጣጥን በሚመለከት በህገ መንግስት የተፈቀዱ ወይም በመሪ ደረጃ የተቀመጡ የአንቀጽ 87 ላይ መከላከያ ሰራዊትን በሚመለከት የተቀመጠ መሪ አለ የሁሉም መነሻዎቻችን ከዚህ መሪ የሚቀዱ ናቸው ሌላ የመከላከያ አዋጅ አለ ቀጥሎ በአዋጁ ላይ ተመስርቶ የመከላከያ የመተዳደሪያ ደንብ አለ ከመተዳደሪያ ደንብ ደግሞ ዲቴል አፈጻጸም በሚመለከት የሰው ሀብት አስተዳደር መመሪያ አለ ስለዚህ ማንኛውም የመከላከያ ሰራዊት የማዕረግ አሰጣጥን በሚመለከት በእነዚህ ከአዋጅ ጀምሮ እስከ መመሪያ ድረስ በተቀመጡት ህጎች ላይ በመመስረት የሚፈጸሙ ናቸው ስለዚህ የመጀመሪያው ህገ መንግስቱ ላይ አንቀጽ 87 ላይ ስለ መከላከያ ሰራዊት ከተጠቀሱት መርሆች ውስጥ የሀገሪቱን የመከላከያ ሰራዊት የብሔሮችን ብሔርን ሁሉንም ህዝብን የሚያቅፍ እና ሁሉም የኔ ነው የሚለው ተቋም እንዲሆን ምልመላው ይህንን እንዲያካትት ይፈቅዳል ይህን መሰረት ተደርጎ ነው ሲሰራም የነበረው የመከላከያ አዋጅም አንቀጽ 21 አካባቢ ላይ የሚገልጸው የማዕረግና የኃላፊነት እድገት ሲሰጥ መሰረት የሚያደርጉ ነገሮች አሉ ይሄ ሁሉ የሚገለባበጡ ሳይሆን ኦፍ ኮርስ በአዋጅ ለመከላከያ የተሰጠው ኃላፊነት ነው እሱም አንደኛ ብቃትን መሰረት ያደረገ ይሆናል ማንኛውም የማዕረግ እድገት ከታችም ጀምሮ እስከ ላይ ኢቭን ደግሞ ወደ ጄኔራል መኮንን ደረጃ ሲደርስ ይሄንን ብቃት ማዕከል በማድረግ ይደረጋል ምልመላ ሌላ ውድድርን ነው ብቃት ያለው ሁሉ ስለማይሾም ብቃት ያለው ወደ ውድድሩ የሚገባበትና
በውድድር ብልጫ ያገኘ ኃይል ወደ ኃላፊነት እንዲመጣ እና እንዲሾም የሚደረግበት አሰራር ነው። ሌላ የሚሾሙት አባላትም በተቻለ መንገድ ኢትዮጵያን የሚመስል ሁሉም የሚሳተፍበት እና ብቃቱ እስካለ ብቃት እንዲያገኝ መስራት አንድ ሌላ ጉዳይ ነው። ወደዚህ ሜዳ የሚመጣ የአንድ አካባቢ ወይም ዝም ብሎ ከዚህ በፊት የነበረው አይነት ሳይሆን ኢትዮጵያን የሚመስል እንዲሆን ጥረት ይደረጋል። ቀጥሎ የወታደራዊ ግዳጅ አፈጻጸም ላይ መሰረታል። ወታደራዊ ግዳጅ አፈጻጸም ስንል እሱን ራሱ በርካታ ነገሮች ልናነሳ እንችላለን። ማንኛውም በኃላፊነት ደረጃ የሚመጣ ኃላፊነት የተሰጠው አካል በተመደበበት እርከን በደረጃ እያደገ ስለሚመጣ በነበረበት ኃላፊነት ብቃት አረጋግጦ የሥራ አፈጻጸሙ ብቃቱና የአመራር ክህሎቱን እዛ ጋር እያዳበረ ወደ ላይ የሚመጣበት አንዱ ብቃት ነው። ሌላ በስነ ስርዓት አክባሪነት ነው። እነዚህ የዲሲፕሊን ጉዳይ ሌሎቹም እዚህ ውስጥ ተካቶ የሚታዩበት ሁኔታ አለ። የአመራር ችሎታው ግምት ውስጥ ይገባል። የሁሉም ተደርጎ ይህን ሁሉም ካን የሚያሟላ አካል እንኳን ቢገኝ የመጨረሻው ክፍት የመሾሚያ ቦታው መኖር መቻል አለበት። አሁን ለምሳሌ በአደረጃጀት የሚፈጠሩ ክፍት ቦታዎች ሊኖሩ ይችላሉ። በተለያየ መንገድ ከኃላፊነት ወይም ከሚሰራበት ወደ ሌላ ቦታ ሽፍት በመደረግ ክፍት የሚሆኑ ቦታዎች አሉ። ስለዚህ እነዚህ የሚሾሙ ሰዎች መሾም ብቻም ሳይሆን ተሾሙ የት ነው መስራት ያለባቸው የሚለው ነገርን ግምት ውስጥ በማስገባት የሚሰሩ ስራዎች ናቸው። እዚህ ላይ እንግዲህ በመከላከያ ሰው ሀብት አመራር መሰረት ይህን የሚያሟላ ለእድገት የሚቀርብበት ሁኔታ ነው። ማን ነው ይህንን የሚፈጽመው ስንል ደግሞ አንደኛ ይህን ኃላፊነት የተሰጠው አካል አለ። ይህን ኃላፊነት የተሰጠው አካል የመከላከያ በጠቅላይ ኤታማዦር ሹም የሚመራ የአዛዦች ካውንስል አለ። በመከላከያ ካውንስል ውስጥ የአዛዦች ካውንስል አባል የሚባሉ የዋና መምሪያዎች፣ የኃይል አዛዦች፣ የኢዝ አዛዦች የሚባሉ በዚህ ካውንስል ውስጥ ይካተታሉ። ስለዚህ ይህንን የሚያሟላ አካልን ሕግንና ስርዓትን በተከተለ መንገድ አፈጻጸማቸው በተመዘነ መልክ ወደዚህ አይነት ውድድር መግባት አለበት ተብሎ የተለዩ ሰዎች የሚመራቸው አካል የካውንስል አባል ባለበት በግልጽ የሚታይበት አሰራር ነው። ከዛ በኋላ የካውንስሉ አባላት ውሳኔ የሚሰጡበት በውድድሩ መሰረት ማን ከማን ይበልጣል ተብሎ ብዙ ትግል የሚደረግበት በዛ ሁሉ መግባባት በተደረሰበት ማዕረግ ሹመት የሚሰጥበት አግባብ ነው ያለ ነው። እዚህ አካባቢ ላይ እንግዲህ ጀነራል መኮንኖችን በሚመለከት ማን ነው የሚሾመው ለሚለው ነገር አሁን በዚህ ደረጃ ላይ ከታየ በኋላ ወደ ጠቅላይ ሚኒስትር የሀገሪቱ የጦር ኃይሎች ጠቅላይ አዛዥ ስለሆኑ ወደዛ የሚቀርብበት እሳቸው ደግሞ ለፕሬዚዳንት አቅርቦ የሚያጸድቁበት አሰራር አለን። ስለዚህ የመከላከያ ካውንስል አባል እነዚህ ሰዎች ዲቴል ያያል፣ ውድድር ይደረጋል፣ አስተያየት ይሰጥበታል፣ ብዙ ክርክሮች ይደረግባቸዋል። ከዛ በኋላ ብዙሃኑ የካውንስል አባላት በሰጠው ድምፅ መሰረት እነዚህ ወደ ኃላፊነት ሄዶ የሚሾሙ ናቸው። ስለዚህ የስራ አፈጻጸማቸውና ልምዳቸው አሁንም ከተሾሙት አንጻር ስናይ ወደዚህ ውድድርም ለመቅረብ ቅድም ያልኩ ነገሮች አለ። ስራ አፈጻጸም ብያለሁ። እንደገና የማይታለፉ ቆይታ ጊዜም ይኖራሉ። አንድ ወደ ጀነራል ማዕረግ እየቀረበ አሁንም የተሾመም ከዚህ በፊት የሚሾሙ ሚኒመም ሰርቪሱ ወይ ከ25 እስከ 30 አመት አካባቢ ላይ ሰራዊት ከውትድርና ጀምሮ ያገለገሉ
ሰዎች ናቸው። ፕላስ ደግሞ የኃላፊነት ደረጃቸው ከነበሩበት ኃላፊነት ወደ ከፍተኛ በጀነራል ደረጃ በሚመራው ወይም የሚመራበት የመምሪያ ኃላፊ ኮር የተለያዩ አደረጃጀቶቻችን ውስጥ ሊሰሩ የሚችሉት ወደዛ ብቃታቸውን አረጋግጠው ሊመደቡ የሚችሉ ሰዎች ናቸው። አፈጻጸሙም ይሄ ነው። ይሄ መመሪያ ደግሞ ከአዋጅ ጀምሮ እስከ ሰው ሀብት አመራር ሰው ሀብት አስተዳደር ድረስ የምንጠቀምበት ለሁሉም ግልጽ የሆነ ተሿሚውም የሚያውቅ ሳይሿሚም የሚቀርም ይህን አሰራርን የሚያውቅ አካሄድ ነው። በዚህ ሂደት ነው የምንጨርሰው። መልካም። ወደ ብርጋዴር ጄኔራል ጌትነት ልምጣና እንግዲህ የጦር መኮንኖቹ ሹመት ለአጠቃላይ ለሀገር መከላከያ ሰራዊት አባላት የሚያስተላልፈው የጀግንነት መልእክት ምንድን ነው የሚለው እንዲሁም ደግሞ የጦር መኮንኖቹ ሹመት የሀገርን ብሔራዊ ጥቅሞች ከማስጠበቅ እንዲሁም ሉዓላዊነትን ከማጽናት አንጻር ያለው አንድምታ ምንድን ነው የሚለውን ቢያብራሩልን። አመሰግናለሁ። ሹመት የማዕረግ እድገት ለተሿሚው ብቻ ሳይሆን ለቤተሰቡ፣ በዙሪያው ላሉ ጓደኞቹ እንደገናም ደግሞ ለሰራዊት ለሚመራው ሰራዊት አብሮት ላደገው ሰራዊት ቀላል የሆነ ትርጉም አይደለም ያለው። ደስታን በመፍጠር ኃላፊነትንም በማሸከም ተስፋን በማስያዝ ያለው ድምታ ቀላል ነገር አይደለም። ስለዚህ ያገለገለ ሰው እንደሚሾም ሲያውቅ ሰራዊቱ ሞራሉ ይገነባል። ነገ እስከ ነገ ወዲያ ከሰራው አድጋለሁ፣ እሾማለሁ፣ እለወጣለሁ የሚልና የሞራል ግንባታን በማነሳሳት በኩል የራሱ ሚና አለው ለሰራዊት ግንባታ። አንደኛው ከሰራዊት አንጻር እሱ ነው። ሰራዊቱ የሚያውቃቸው የመሩት መሪዎች ወደፊት እየወጡ በሄዱ ቁጥር የሚሰራ ይሾማል፣ ይሸለማል፣ ያድጋል፣ ኃላፊነት ይይዛል የሚል ነገርን ስለሚያመጣ በሰራዊቱ ግንባታ ትልቅ ሚና ይኖረዋል። ብሎም ዝም ብሎ ግለሰብ በራሱ ጥረት ብቻ አይደለም የሚመጣውና በዙሪያው ቀደም እንዳልኩት ቤተሰብ አሉት፣ ጓደኞች አሉት፣ በርታ የሚሉት የስራ ባልደረቦች ይኖሩታል። ከተቋሙ ውጭ የነሱን ሁሉ ሞራል በመገንባት ቀላል ሚና ይኖረዋል ተብሎ አይታሰብም። ሌላው ከብሔራዊ ጥቅም አንጻር ነው መታየት ያለበት እንደተባለው እና ሉዓላዊነትን ከማጽናት አንጻር በዚህ ረገድ አሁን ባለንበት ተጨባጭ ሁኔታ ብሔራዊ ጥቅም የምንላቸው ነገሮች አጀንዳ ሆነው የቀረቡበት ሁኔታ አለ። ለምሳሌ በውሃ የመጠቀም መብታችን ብሔራዊ ጥቅም ነው፣ አጀንዳም ነው። የወደብ ጥያቄ ጥቅሟን ኢትዮጵያ ልታረጋግጥ ከሆነ አጀንዳ ሆኖ ቀርቧል። እዛ ባሻገር ጋዝ፣ የኒኩለር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች የመመስረት ጉዳይ፣ ሰፋፊ እቅዶች በመንግስት አቅደዋል። እነዚህ ብሔራዊ ጥቅሞችን በህዝብ የተመረጠ መንግስት እነዚህ ናቸው ላሳካቸው የምፈልግ እስካለ ድረስ ሰራዊት ደግሞ መዘጋጀት መቻል አለበት ማለት ነው። አንደኛው ዝግጅቱ ልክ ይሄንን ሲያደርግ የኢትዮጵያ መንግስትና ህዝብ ይሄንን ጥያቄ ሲያነሳ በሰላማዊ መልኩ ፈተዋለሁ ብሎ ነው የሚያነሳው። ግን ደግሞ ሴኩሪቲ ዳይሌማ የሚባል ነገር አለ። በዚህ ውስጥ የሚገቡ ኢትዮጵያ ይሄንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት መቻል አለበት ማለት ነው። እና የመንግስትን ትዕዛዝና ተልእኮ ታሳቢ ያደረገ ዝግጅት ስለሚኖር እንደነዚህ አይነት ማበረታቻዎች፣ ሹመቶች በሚኖርበት ጊዜ ይሄንን ኃላፊነት በመወጣት የሰራዊት ሞራል በመገንባቱ ምክንያት ሉዓላዊነትን በማጽናት ቀላል ነገር አይደለም። ያነሳሳል፣ ሞራል ይገነባል ቀደም እንዳልኩት። ስለዚህ ትልቅ ሚና አለው ሰራዊትን በማዘጋጀት የተሰጠ ድርብ ኃላፊነት ስለሆነ የማትጋት እድሉ ቀላል አይደለም። በዚህ መልኩ ልናየው እንችላለን። ይህ የወታደራዊ ከፍተኛ ሹመት የተሰጠው ታላቁ የኢትዮጵያ ህዳሴ ግድብ በተመረቀ ማግስት ነውና ይህ አጠቃላይ ለሰራዊቱ የሚያስተላልፈው መልእክት ከሀገር መከላከያ ሰራዊት አንጻር ትርጉሙ ምንድን ነው ይላሉ? ከህዳሴ ግድብና ከዚህ ሹመት ጋር ግንኙነት ያለው እስቲ ከሹመቱ በፊት ስለ ህዳሴ ግድብ ስናነሳ ኢትዮጵያ ህዝብ ለህዳሴ ግድብ ማድረግ ያለበትን ነገር አድርጓል ስንል ገንዘቡን አውጥቷል፣ ጉልበቱን አውጥቷል፣ በሞራል ደግፏል፣ ሰላማዊ ሰልፍ ወጥቷል፣
ሌሎች ይህን እንቅፋት ሊሆን የሚችለው ማንኛውም ነገር ታግሏል። ይሄ ሰራዊትም ከዚህ ህዝብ ያወጣ ነው። ይሄ አሁን የሚባለው ህዝብ ያደረገው ነገርም ከማድረግ የቀረበት ነገር የለም። ሰራዊት ገንዘቡንም አዋጥተዋል። ለህዳሴ ግድብ ማድረግ የሚገባው ነገር አድርጓል። ህዳሴ ግድብ እንዳይደናቀፍ ህይወት ከፍሏል፣ ደም ከፍሏል። ህዳሴ ግድብ ስራው እንዳይቋረጥ መንገድ ሰርቷል። ወደ ህዳሴ ግድብ የሚጓጓዘው ማንኛውም አይነት ለግንባታ አስፈላጊ የሆኑት ነገሮች እንዳይደናቀፉ ጠላት በሚያስቀምጠውን መሰናክልን አስወግደዋል። ለየት ተቀን 24 ሰዓት ሴቭ እንዲሆን አድርገዋል። ጥበቃ ግድብ የሚሰራበት አካባቢ ላይ ግድቡ ከተጀመረበት ጊዜ ጀምሮ እዛ አካባቢ ላይ ሌሎች የጠላት ውክታዎች ስለሚኖሩ ይህን ለማስወገድ ብዙ ጥሩ ግሮ ለፍቷል። ስለዚህ ከማንኛውም በላይ የህዳሴ ግድብ በዚህ ደረጃ መጠናቀቅ የሚያስደስተው ኢትዮጵያ ቢኖር ምናልባት ከሰራዊት በላይ ነው ብሎ ማሰብ አይቻልም። ሰራዊት ሁሉም ነገር ሰጥቷል ስንል ከሌላ የተለየ ከገንዘብም ከጊዜው ከሌላውም በላይ ህይወት ሰጥቷል፣ ደም ሰጥቷል። በመቶዎች የሚቆጠሩት መስዋዕትነት ከፍሏል። ህዳሴ ግድብ ላይ ሊመጣ የሚችለውን አደጋ ከመከላከል አንጻር። ስለዚህ ህዳሴ ግድብ ለዚህ ደረጃ መድረስ እጅግ በጣም የሚያስደስት ነው። ስለዚህ አጠቃላይ መላ መከላከያ ሰራዊት በህዳሴ ግድብ ዙሪያ ላይ እጅግ በጣም ደስተኛ ነው። መታደልም ሆኖ አንዳንዶቻቸው እዚህ ከሰማችሁትም ሰሞኑ ማዕረግም ከተሰጣቸው አካላትም ይህንን ሲመሩ የነበሩ ሰዎች የዚህ ሹመት ባለቤት ሆነው ህዳሴ ግድብ ሲጠብቁ የነበሩት፣ መንገድን ሲያሰሩ የነበሩት፣ መሰናክል ሲያስወግዱ የነበሩት መሪዎች፣ እዛ ጋር ክፍለ ጦርን ሲመሩ የነበሩ ሰዎች፣ እዛ ካለው ኮርን ሲመሩ የነበሩ ሰዎች ሁለት ነገር ነው። ኦፍ ኮርስ ህዳሴ ግድብ ለዚህ ግን መድረስ እስካሁን ድረስ ለሰሩት ደግሞ ከሌላ ጋር ተወዳድሮ ማዕረግ ማግኘት እጅግ በጣም የሚያስደስት ነው። በዚህ ድል ማግስት ላይ እንዲህ አይነት ማዕረግ ማግኘት እጅግ በጣም በሰራዊት ውስጥ ልዩ ክብርን ልዩ መነሳሳትም የፈጠረ እና ደስተኞች ናቸው። ብርጋዴር ጀነራል ጌትነት፣ ታላቁ የኢትዮጵያ ህዳሴ ግድብ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም እንዳሉት የደም ጠብታ ጭምር የገነባው ግድብ ነውና በደም ዋጋ ተከፍሎ የተገነባ የተሳካ ግድብ ነው። ከዛ አንጻር ይህ ግድብ እውን መሆኑ ምን ይፈጥራል የሚለው እንደው ሪፍሌክት ቢያደርጉ። ግድቡ ሆነን ለመናገር እዛ የሚሰራ 10,000 ገደማ የሚቆጠር ሰው ቀለብ ያስፈልገዋል። የሚሰራበት ማቴሪያልም ብቻ አይደለም የሚጓጓዝ፣ እሱን ዋጋ ከፍሎ እዚህ ደረጃ ማድረስ ቀላል ነገር አይደለም። የህይወት መስዋዕትነትም በመቶዎች የሚቆጠሩ የህይወት መስዋዕትነት ከፍሏል። ከሌሎች የጸጥታና ደህንነት ተቋማት ጋር በመሆን ማለት ነው፣ አካባቢው ህብረተሰብ ጋር። ይህንን ለማደናቀፍ ብዙ ሴራዎች ተሰርተዋል እና ልማትን በማፋጠን ሰራዊቱ ከ210 ኪሎ ሜትር በላይ መንገድ ጠርጓል። ያ ኮምቦ የሚጓጓዝበት ዝሞ ማጀብ፣ ፈንጂ ማምከን፣ ታጥቆ የመጣን ማስወገድ መከላከል ብቻ አይደለም ነገሩ። የሳይበር ጥቃቶችን መከላከል ብቻ አይደለም ነገሩ ከዛ በላይ ነው። ስለዚህ ይህንን በመስዋዕትነት እንደተባለው በላብ ጠብታ በሁሉም ነገር የተገኘን ሀብት ኮምፕሊትሊ አጀንዳ የሚቀይርን በውትድርና እዚህ ቀደም እንደጠቀስኩት አንድ ሞርተር የሚባል መሳሪያ ያለን የሱ አመታት በዲግሪ ነው። ከተራራው ጀርባ ነው የሚመታ ጥላትን ከተራራ ጀርባ እና ከህዳሴ ግድቡ ጀርባ ብዙ ሚስጥሮች አሉት። እሱን ሁሉ ድል ያደረገ ነው። ድህነትን ታሪክ የሚያደርግ ፕሮጀክት ነው። አንችልም የሚል መንፈስም እንደምንችል የተደረገ ነው። በወታደራዊ በቀጥታ እንደማይችሉን ብቻ ሳይሆን ሰርገው በመግባትም እንዳይችሉን ያረጋገጠ ነገር ነው። በሞከሩት ሁሉ አመጣጥ የመለስንበት ስለሆነ በጣም ብዙ ፋይዳ ያለው ነውና ትልቅ ነገር ነው። የመነሻ የመታደስ የመለወጥ ሐውልት ነው።
የሚባለው ቀላል ነገር አይደለም። እውነትም እንደሱ ነው። ስለዚህ ሌሎች ለማድረግ ሌሎች ልማቶችን ለማፋጠን ብሔራዊ ጥቅም ብለን ያሰብናቸውን ለማከናወን ትልቅ መነሻ ነጥብ ነው እና በሱ ልክ ነው ማየት የምፈልገው። መልካም። የጦር መኮንኖቹ ሹመትን ተከትሎ የተለያዩ አካላት የተለያዩ አሉታዊ አስተሳሰቦችን በተለያዩ ሚዲያዎች እያሰራጩ ይገኛሉና ይህ አሉታዊ እሳቤ ወይም እነዚህ አካላት ይህንን ሀሳብ እንዲያራምዱ ያደረጋቸው ዋነኛ አላማው ከጀርባ ያለው አላማ ምንድነው ይላሉ? እንደው ምንጩስ ምንድነው ብለው ያስባሉ? በመጀመሪያ ይሄ ሹመትም ሆነ በመከላከያ የሚነሱ የተለያዩ አጀንዳዎች የተቋም ጉዳይ ነው፣ የመከላከያ ጉዳይ ነው ብለው አስበው በቅንነት አይተው የሚያበረታቱ ወገኖች አሉ። ከውጭም ከሀገር ውስጥም በዚህ ሙያ ላይ በሚዲያ የተሰማሩ በጣም በርካታ የመንግስት የግል በግልም ደግሞ በዩቲዩብ በቲክታክ በተለያዩ ፕላትፎርሞች የሚያበረታቱ የስ እንኳን ደስ አላችሁ ትክክል ነው ብለው ብያኔም ትንታኔም የሚሰጡ ወገኖች አሉ። የሀገራችን ጉዳይ ነው፣ ይሄ ጉዳይ ደግሞ የተቋም ጉዳይ ነው ብለው ለሚሰጡት ምስጋና ነው የምናቀርበው። ከዛ ባሻገር ደግሞ ይሄ ጉዳይ የራሳቸው ፖለቲካ አጀንዳ አድርገው የሚያመጡ ወገኖች ደግሞ አሉ። አንዳንድ ምሁራኖች ሲገልጹ እኛም ደግሞ እንደ ወታደር በምንባብ የምናገኘው የተለያዩ ነገሮችን ብናነሳ ድንቅ ነው። እዚህ ቦታ ላይ ይሄ ሎንግ ዲስታንስ ናሽናሊዝም የሚባል ነገር አለ። ይሄ ጉዳይ እንግዲህ ከርቀት ሀገርን መውደድ ብለን እናስበዋለን። ይሄ አዎንታዊ ጎን ሲባል በእውቀት በልፋት የተገኘ ሀብትን የስራ ልምድን አጠቃላይ ወደ ሀገር አንጥቶ ፈሰስ ማድረግ በጎ ነው። በዚህ በጎ ተጽዕኖ መፍጠር ለምሳሌ በእኛ ሀገር ደረጃ ብናይ የኛ ዜጎች ውጭ ያሉ ዜጎች ዲያስፖራዎች ኢትዮጵያ ማዕቀብ ሊደረግባት ሲል በሰሜኑ ጦርነት አይ ኖ ሞር በህዳሴ ግድባችንም በቃን ይበቃል እዚህ በኋላ ምናምን የሚሉ ነገሮችን እንይ ሀብታቸውን ቦንድ በመግዛት ለህዳሴው ግድብ ሰለብሬት በማድረግ በመደሰት የሚያሳዩት ነገር አለ። ያፈሩትን ሀብት ምናምን አንጥተው ዕውቀታቸውን ልምዳቸውን አንጥተው እዚህ ወደ ሀገራቸው ኢንቨስት ለማድረግ የሚጥሩ ወገኖች አሉ። በብዙ ነገር ይሄ የሚደነቅ ነው። አብዛኛውም ይሄ ነው የሚገልጸው። ከዚህ ባሻገር ግን ባሉታዊ ጎን የሀገር ፍቅር ከርቀት ሲገለጥ ምንድነው የሚመስለው የሚለው ከተጨባጭ ሁኔታ ስለሚርቁ የሀገሩን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ሁኔታ ያለመገንዘብ ችግር ይገጥማቸዋል እኚህ ወገኖች። ስለዚህ እነሱ ባላቸው መረጃና ዕውቀት ልክ ሀገርን የመተንበይ ነገር ይመጣል ማለት ነው። ለምሳሌ ጠፍቶ ሸሽቶ የሄደ ወይም የተሰደደ በችግር አይደለም፣ ቅድም ያልኳቸውን ዜጎች አይደለም። እነዚህ በሚዲያ የሚወራጩትን አገር ቤት ካለው ወታደር በላይ ወታደር ሆነው ሊታዩ ይፈልጋሉ። አገር ቤት ካለው ጋዜጠኛ በላይ እኛ ጋዜጠኛ ነን ይላሉ። አገር ቤት ካለው ተንታኝ በላይ እኛ ተንታኝ ነን ብለው ሊቀርቡ ይችላሉ። አገር ውስጥ ካለው ፖለቲከኛ በላይ እኛ ፖለቲከኛ ነን ብለው ሊያስረዱን ሊተነትኑልን ይፈልጋሉ። በደንብ ይሄ ይታያል። አገር ቤት ያለው ግን በጣም ብዙ ዕውቀት አገሩን እየኖረ ችግሯንም ደስታዋንም እየተካፈለ ያለው ከነሱ የተሻለ ዕውቀት አለው። በዚህ ትንተና ማለት ነው። ሌላ ግትርነት ያጋጥማቸዋል ይላል። ሌላው የጥላቻ ንግግርን በማሰራጨት ይጠመዳሉ፣ ምክንያቱም ሀገራቸውን አያውቁም። ሌላው ምናባዊ የሆነ የሀገር ምስል ይፈጥራሉ ነው። ግጭትን በማሳደግ ወይም በማባባስ ሚናቸው ከፍ ይላል የሚል ነገር ይነሳል። ከዚህ ጋር መፍትሄ ብሎ የሚያስቀምጠው የሀገር ፍቅር ተጨባጭ መገለጫዎች እውነተኛ የሆነ የሀገር ፍቅር በተጨባጭ እርምጃዎችና በልብ ያለ ትስስር ነው የሚለው። በዚህም ይገለጻል። በመሆኑም መፍትሄ ያስቀምጣለን። እነዚህ ዜጎችም እንደሄዱ እንዲቀሩ አይደለም የሚፈልገው። ይሄ ጽሑፉን ስናነብ የምናገኘው አንደኛ ንቁ ዜጋ መሆን ይጠበቅባቸዋል። በሁለተኛ ሰዎችን መውደድ ይጠበቅባቸዋል። በሶስተኛ ደረጃ ግንኙነታቸው ጤናማ እንዲሆን እነዚህን ይከተሉ ይላል። አንደኛ ሀገራቸውን ታሪክ ይወቁ። እንደውም በሙሉ ነው የሚለው ይወቁ የምለውን እኔ እንትን ልበል እንጂ በሙሉ ይወቁ ይላቸዋል። ሁለተኛ ታሪካዊ ቦታዎችን ይጎብኙ። የያዛቸው በሽታ ስላለ ይሄ ሊፈውስም ስለሚችል ነው። ሶስተኛ ብሔራዊ በዓላትን ማክበር ወይም ሲከበር
ፍቅራቸውን መግለጽ አለባቸው ይላል። አራተኛ ለሀገሩ እድገትና ውድቀት ኃላፊነት እንዳለበት ማሰብ አለበት ይላል። ስለዚህ በእንደነዚህ አይነት ጥናቶች እኛ እያጋጠመን ያለ በጎ ያልሆነው ነገር ምንድነው? ዓለም አቀፋዊ ነገር ነው ይሄ። ስለዚህ እነዚህ ዜጎች የተቋም አጀንዳ ቢያንስ ብሔራዊ መግባቢያ ከሚያደርግህ አንደኛው ለምሳሌ እነሱ በሚኖሩበት ሀገር መከላከያ ይነካል እንዴ? እውነት እሱ ልምድ አላቸው? አየ መከላከያ አንደኛው አይነክ የሚያደርገው ነገር ላይ ገብተው ሊፈተፍቱ ሊያስረዱ ይፈልጋሉ። ሁሌም መርዶ ነጋሪዎች ናቸው። ለምሳሌ እነን ቀደም ክቡር ጀነራል ሲገልጹት እንደነበር ህዳሴ ግድብ ጋር አንይ አንዳንድ በባህል ምን ይባላል መሰለ በሰርግ ጊዜ ረጅም ጊዜ የሞቱ ቤተሰቦችን የሚያስታውስ መጥፎ ሰዎች ይኖራሉ። በምትደሰትበት ጊዜ ማለት ነው። መርዶ እንኳን ቢያጋጥም እኮ ቆይተ ነው የምታረደው አይደል? ይሄ ደስታው ይለፍ ተብሎ በኢትዮጵያ የሰርግ ቀን በኢትዮጵያ የደስታ ቀን የህልውና ትግል ነው የምናደርገው ምናምን ሲባል የሚሰማን ኖት የህልውና አይደለም የውክልና ነው በቃ። ስለዚህ እሱን ለማሟላት የብሔራዊ ጥቅማችንን ተጽዕኖ በሚፈጥር የብሔራዊ ኃይልን ተጽዕኖ በሚፈጥር መልኩ ሲያራግቡ ለባለቤቱ የቄሳርን ለቄሳር እንደሚባለው ለባለቤቱ አለመተው በሁሉም ነገርን ያውቃለው ብሎ መሰለፍ አለ። ከህብረተሰቡ የሚጠበቀው እነዚህ ሚዲያዎች በራሱ አስተሳሰብ አመት የዘገቡትን ዝም ብሎ ቁጭ ብሎ ለኢትዮጵያ ምን በጎ ነገር ዘገቡ እነዚህ ሰዎች እነዚህ ሚዲያዎች ብሎ ቢታይ ማየት ይቻላል። በጎ በሆነ ነገር ላይ ምንድነው ያወጡት አቃቂር ቢባል። ስለዚህ ጤነኛ ስላልሆኑ ለነሱም ጤናቸው እንዲመለስ ዜጎችም ደግሞ ወደዚህ እንዳይሳሳቱ አይነኬ ከሚያደርገው ተቋም ላይ ባይነኩት ጥሩ ነው። ይሄ ከባድ ነገር ስለሆነ ጥፋትም ነው። ለቤተሰቦቻቸውም እነሱ ማሰብ አለባቸው። ለነገ ታሪክም ማሰብ መቻል አለባቸው። ተመልሰን ስለ ሀገራችን ብሔራዊ ጥቅም ብናስብ ጥሩ ነው የሚለው ነገር ማሰሪያ ቢሆን መልካም። ሌተናል ጀነራል ሀጫሉ እዚህ ላይ የሚጨምሩበት ካለ እስኪ። ውጪ ሆኖ ስለ መከላከያም ስለ መንግስት አካላትም የተለያየ መግለጫ የሚሰጡ ሰዎች ፈለገው በጎ ነገር ቢሰራም በጎ ነው ብሎ አይነሱም። መንግስት የሚሰራቸው በርካታ ልማት ስራዎችም በኔጌቲቭ ነው የሚገልጹት። መከላከያ ማለት እኮ መንግስት የሚደግፍም መንግስት የማይደግፍም አካል የሚጠቀምበት ተቋም። መንግስት መቃወም ሌላ ጉዳይ፣ የሆነ መሪ መቃወም ሌላ ጉዳይ። ሰው እንዴት የራሱን ምርኩዝ ይቃወማል ብለህ ስታነሳ መልስ እናጣለን። ብዙም ጊዜ አላማቸው ሌላ አካባቢ ላይ የሚያደርጉት ነገር አለ። አሁን ያለው መከላከያ ደግሞ የሚወስዳቸው እርምጃዎች ማስተካከያዎች ሀገርን ሰላም እንድትሆን በተቻለ መንገድ የልማት እንቅስቃሴ እንዳይደናቀፍ መንግስታዊ አሰራሮች ቢሮክራሲው ስራውን በአግባቡ እንዲሰራ ህይወትን እየከፈለ ይሄ እንዲቀጥል የሚያደርግ ከጊዜ ወደ ጊዜ የተሻለ ነገር ለመፍጠር የሚሰራ አካል። የሚበጠብጠው አካል ደግሞ ይሄን አይፈልግም። ስለዚህ መከላከያ ላይ ፎከስ የሚደረግበት ዋናው ነገር በዚህ ሀገር ውስጥ ለሚሰራው ልማትም ከውጭ የሚመጣው ተጽዕኖም ለመቋቋም ህዝቡ አለኝ የሚለው ተቋም ይሄ መከላከያን የሚቃወምበት ምንም ምክንያት ሊኖር አይገባም። ግን ይሄንን ብጥብጡን ይሄን ህገወጥነቱን ይሄ ጋር ባልሆነ መንገድ ወደ ስልጣን ለማምጣት መሞከሩ ይሄ መከላከያ እያለ ወደዛ ማለፍ አንችልም የሚል ድምዳሜ ስላላቸው ትኩረታቸው ሁሉ መከላከያ ላይ ብዙ ነገር ማንሳት ይቻላል። መከላከያ ላይ እርስ በርሱ ደግሞ የሚጋጭ ነገር ታያለ። ምልመላ እናደርጋለን። አሁን ሰራዊቱን ስንመለምል ወጣቱ ወደ መከላከያ እንዳይገባ ይሰራሉ። አትሂድ ወደ መከላከያ አትግባ አንድ እዚህም አልቻሉም። አንደኛው ሰው ወደ መከላከያ እንዳይገባ ሹመት በሚሰጥበት ወቅት ደግሞ ኤገሌ ቀረ መሾም ነበረበት ብሎ ደግሞ ሐሳብ ያነሳሉ፣ ይቃወማሉ። ሹመት ላገኘው ደግሞ ተገቢ አይደለም ደግሞ ብሎ
ስለዚህ አለ በጭፍን እዚህ ጋር ያለው ተቋም ጠንካራ የመንግስት ተቋም ስለሆነ ጠንካራ የሰላም ጠባቂ ሀገርን ጠባቂ ኃይል ስለሆነ ይህንን በማዳከም በአቋራጭ ወደ ስልጣን ለመምጣት የሚፈለግ ሩጫ ነው። ለራሳቸው ያላረጉት ብዙ ነገር ያወራሉ። በግለሰቦች ደረጃም ስምን በማንሳት ማጥቆር ይፈልጋሉ። በግለሰቦች በመሪዎች ላይ ኢሞራል ተጽዕኖ ለማድረግ የተቻላቸውን ያደርጋሉ። እገሌ የሚባል እንዲህ ነበር፣ እገሌ የነበረው ሰው እንዲህ አይነት ስራ ላይ ነበር፣ እገሌ የሚባለው እንዲህ በጠላት ስር ነበር ምናምን የሚባል ነገር ያደርጋሉ። ትልቁ የሴንተር ኦፍ ግራቪቲያችን እዚህ ሰራዊት ነው ከሚል የሚመጣ ነው። ሀገርን ለቆ አሜሪካ፣ ጀርመን ምናምን ሆኖ የፈረጠጡት እዛው ነው የሚጮሁት። አገሪቱን ተከላካይ አልባ ለማድረግ ይሰራሉ። በሆነ አጋጣሚ በዚህ ሀገር ላይ ችግር ቢመጣ ግን እዚህ የችግሩ ወላፈን እነሱ ጋር አይደርስም። ለዚህ ጆሮ የሚሰጥ ኃይል የለም። እሱ ስለሆነ ነው ዛሬም ቢሆን መከላከያ መስዋዕትነት ከፍሎ ይቺን ሀገርን እያጸና የተሻለ ሁኔታን እየፈጠረ ያለበት ሁኔታ እሱ ስላለ ነው። ወደ ብሔር ይገባሉ። ምክንያቱም በመከላከያ ውስጥ የአንድ ብሔር ሰራዊት ያለ ለማስመሰል ይሞክራሉ። በአየር ላይ ነው የሚናገሩት እንጂ ወደ መሬት ላይ ያ ነገር የለም። ሰው የሌለው ስዕልን ይስላሉ። አሁን በወጣው ዝርዝር ላይ እንኳን እየተነገረ ያለው ነገር ታለ። በነገራችን ላይ መከላከያ ከዚህ አይነት ስሌት ወጥተናል። መከላከያም ከዚህ አይነት ስሌት ወጥቷል። ከየት ብሔር ነው የመጣው፣ ከየት ሃይማኖት ነው የመጣው የሚሉ አይደለም። ምን አይነት ስራ ነው የሰራው፣ ያንተ አፈጻጸም ከሌላ ጋር ሚዛን ይደፋል ወይስ አይደፋም፣ ዲሲፕሊን ቅድም ያስቀመጥኩት እዛ ላይ ነው ያለነው። እዚህ ያለው መከላከያ ሰራዊት አባልም አሁን የምንለውን ሂሳብ ውስጥ የለም። ለብሔሬ ነው ብሎ የሚሰራው ነገር የለውም። ኢትዮጵያዊ ነው፣ ለኢትዮጵያ ብሎ ነው የሚሰራው። ሰራዊት ለራሱ አይደለም የሚኖረው፣ ለህዝብ ነው የሚኖረው። ህይወት ነው የሚከፍለው፣ ደም ነው የሚከፍለው፣ አጥንት ነው የሚከፍለው። ሰራዊቱ ላይ የመዝመቱ ጉዳይ የሀገር ሰላም ላይ፣ የሀገር ኢኮኖሚ ላይ፣ የሀገር አንድነት ላይ የመዝመቱ ጉዳይ ነው። ፍላጎታቸውን በዚህ መንገድ ካልሄዱ፣ ይህ ሰራዊት ካልተዳከመ፣ የሰራዊት ቦታ ካልለቀቀ፣ ወይ ሰራዊት ቆሞ የሚያይ አይነት የማይተኩስ አይነት ከሆነ ነው የሚሳካልን ብሎ ያስባሉ። እሱም ራሱ ችግር ቢኖርበትም ሰራዊቱ ላይ ትልቁ ዘመቻ የሚያደርጉት ከዚህ አንጻር ነው። ሰራዊቱ ደግሞ ይህንን በማወቅ በውስጥ አደረጃጀት፣ በዝግጅት፣ በሁሉም ነገር ይህንን መመከት የሚያስችል ስራን ነው እየሰራ ያለው። በሺህ ዘመናት የኢትዮጵያ ታሪክ ውስጥ ከብሔራዊ ጥቅሞቿና ከፍላጎቷ እንዲሁም ከሉዓላዊነቷ አንጻር በተጻራሪ የቆሙ የውጭና የውስጥ ጠላቶች እንዳሉ ይታወቃል። የሰሞኑ የጦር መኮንኖቹ ሹመት ለነዚህ አካላት የሚያስተላልፈው ጠንካራ መልእክት ምንድነው? ሹመቱ ከኢትዮጵያ ፍላጎት በተጻራሪ የቆሙት አካል ሊሰጠው የሚችለው መልእክት እነሱ የሚያስቡት የተዳከመች ኢትዮጵያን ነው። እነሱ የሚያስቡት በቁጥርም በመፈጸም ብቃትም ደካማ የሆነ ተቋም እንዲኖር ይፈልጋሉ። ለምን? ያው ይሄ ኃይል ካልተዳከመ ይሄ ተቋም የሆነ አይነት ቆሞ የሚመለከት አይነት ነው ካላገኙት በስተቀር ያ የሚሉት ነገር እንደማይሳካ በደንብ ከኛ በላይም ይረዳሉ። ሹመቱ ለጠላት የሚያሳልፈው መልእክት ምንድነው? ሹመት ፊውቸር ፖቴንሻል የሚባል ወደፊት ሊሰራበት የሚችል አቅምን ይመለከታል። ከዚህ በፊት ሰርቶ የነበረው ልምድን፣ ጥንካሬን እና በስራ ላይ ያገኘው
እውቀት ክህሎትን ማዕከል ያደርጋል። ሰው ቆይታ ረጅም ጊዜ ስለሆነ አይሽውም። የስራ አፈጻጸሙ አለ፣ በተመደበበት ኃላፊነት ያስመዘገበው ውጤት ነው። ከዚህ አልፎ ግን አሁን ቢሾም ይሄ ሰው ቀጣይ ሌላ ሊመጣ የሚችለውን ግዳጅን መሸከም ይችላል ተብሎ የሚታመንበት ነው የሚሾም። ለጠላታችንም ቢሆን መልእክት ሊሆን የሚችለው ነገር ሹመት የሞራል ጉዳይ ነው። ሹመት ተጨማሪ ኃላፊነት የመሸከም ጉዳይ ነው። ሹመት ቀጣይ ሊኖር የሚችለውን ግዳጅን መሸከም እንዲችል ኃላፊነትን ተቀብሎ የመስራት ጉዳይ ነው። ሹመት መስጠት ማለት ከዚህ በፊት ከነበረው አቅም በላይ ስራ እንዲሰራ መፍቀድ ማለት ነው። ትናንትና ኮሎኔል የነበረው ከፍተኛ መኮንን ዛሬ ብርጋዴር ጄኔራል ሲሆን ወይ ኃላፊነት ለውጥ አለ፣ የሞራል ለውጥ አለ። በዚህ ሂደት ሞራልን ያለው ኃላፊነት የተሰጠውን ኃይልን ያዘጋጃል፣ ኃይልን ይገነባል፣ ሰራዊትን ይመራል፣ የጠላት መግቢያ ቀዳዳዎችን ይዘጋል። ምንም ጥያቄ የለውም። ሹመት ላይ የሚጮህበት ምክንያት ተጨማሪ አቅም፣ ተጨማሪ ኃላፊነት፣ ተጨማሪ ሞራል ይዞ የሚመጣ ኃይል ነው። ተቋምን ያጠናክራል ማለት ነው። ጠንካራ ተቋምን ትገነባል በዚህ ሹመት ሲሰጥ ማለት ነው። ተሿሚው ደግሞ ተጨማሪ ኃላፊነቱን ለመወጣት ቀድሞ ከሚሰራው ስራ በላይ ይሰራል። ይሄ ደግሞ የመከላከያ ጥንካሬን ያመጣል። ለጠላቶቻችን መልእክቱ ጠንካሮች ነበር፣ አሁን ተጨማሪ ኃላፊነት ተሰጥቶናል፣ ማዕረግ ተሰጥቶናል፣ የበለጠውን መስራትና ተቋምን ጠንካራ ማድረግ አለብኝ የሚል የአእምሮ ዝግጁነቱን እንዲይዝ ነው የሚያደርገው። ይሄ ደግሞ ተቋምን ጠንካራ ያደርገዋል። ለተቋሙ ጠንካራ ታማኝ ያደርጋል። ለተቋሙ መሞትን እንደ ጸጋ የሚቀበል ኃይልን ያደርጋል። ይሄንን ፍላጎቱ ደግሞ ታችም እንዲከተለው ያደርጋል፣ ይገነባል፣ ያሰለጥናል። ስለዚህ ጠንካራ መከላከያ የመፍጠር ተጨማሪ ጥንካሬን የማግኘት ጉዳይ ነው። እንደ ብረት ጠንክሮ በጋራ የሚቆም ማንኛውም ግዳጅ ለመወጣት ግንባሩን የማያጥፍ ኃይል ነው የሚያደርገው። ብርጋዴር ጄኔራል ጌትነት ሌተናል ጄኔራል ሃጫሉ ያነሱት ላይ የሚጨምሩት ካለ? አመሰግናለሁ። ከብዙ መቶዎች የሚቆጠሩ ኮሎኔሎች ውስጥ 43 ኮሎኔሎች ሴሌክት ተደርገው ወደ ብርጋዴር ጄኔራልነት ሲያድጉ የቀሩት ኮሎኔሎች ብቃት የላቸውም ማለት አይደለም። ከምርጦች መምረጥ ጉዳይ ነው። ነገ ከነገ ወዲያ በሚመጣ ሹመት የሚካተቱ ናቸው። ከነሁሉም ብርጋዴር ጄኔራሎች ውስጥ ወደ ሜጀር ጄኔራል ያደጉት 17 ብቻ ናቸው። ሌሎች ብቃት የላቸውም ማለት አይደለም። መመጣበት ስላለ ነው። ካሉን ሜጀር ጄኔራሎች ውስጥ አገሪቱ ካላት ሜጀር ጄኔራሎች ውስጥ 2 ናቸው ሌተናል ጄኔራል የሆኑት። ሌሎች ብቃት የላቸውም ማለት አይደለም። የምርጫ ቅድም ሲገለጽ ከነበረው ጋር ተያይዞ ነው። ካሉን ሌተናል ጄኔራሎች ውስጥ 4 ናቸው ሙሉ ጄኔራል የሆኑት። ኢማጂን። አሁን ምንድነው እንግዲህ አንደኛው ነገር ሸፕ የሚባልን ነገር እስኪ እንየው። አደረጃጀታችን የኢትዮጵያን ያክል ትልቅ ሀገር እሱን የሚመጥን ሰራዊት ግንባታ አለ። ስለዚህ ግንባታ አንደኛ ሸፕለስ አይሆንም። ምንድነው የሰራዊቱ ቅርጽ መሆን ያለበት ፒራሚድ ቅርጽ ነው። ኦቫል አይሆን፣ የሆነ ፔንታጎን ቅርጽ አይኖረውም፣ ወይም የበርሚል ቅርጽ አይኖረውም። ስለዚህ እሱን ታሳቢ ተደርጎ የወደፊቱ ሁኔታ ታሳቢ ተደርጎ የሚደረግ ነገር ነው። ስትሾመው የት ቦታንም ታሳቢ ተደርጎ ስለሚመጣ ማለት ነው። ይሄንን ለወታደራዊ ጠበብቶች፣ ለሚሊተሪ ስትራቴጂ መሪዎች ነው መተው። የወደፊቱን ግዳጅ ተንበየው ምናምን ብለው የሚያዘጋጁት እነሱ ማለት። በውትድርና ውስጥ ለምሳሌ ሁሉም መምህር ርዕሰ መምህር አይሆንም። ሁሉም የዩኒቨርሲቲ መምህር የዩኒቨርሲቲ ፕሬዝዳንት አይሆንም። ሁሉም ወታደር እንደዚሁ ጄኔራል ላይሆን ይችላል። ኮሎኔል ሆኖ ጡረታ የሚወጣል፣
ሻለቃ ሆኖ የሚወጣለ የሀገራችን ኤክስፒሪየንስ ያለምን እንተውና ሀገራችን ውስጥ ይሄንን ስንናገር ጡረታ ያወጡ ሰዎች በየአካባቢው ስላሉ ሻምበል ሆኖ የሚወጣለ ወይም መስመራዊ መኮንን ባለሌላ ማዕረግ ሆኖ የሚወጣለ አገሩን አላገለገለም፣ መስዋዕትነት አልከፈለም፣ አይከበርም። ስለዚህ ሁሉም ክብር አለው፣ ሁሉም ብቃት አለው፣ ሁሉም ጀግና ነው። የመምረጥ ጉዳይ ሲመጣ ግን ሴሌክት አድርገህ ባለ ሳይዝ ባለ ክፍት ቦታ ቀደም ሲባሉ በነበረው መመዘኛ መጥቶ ሲታይ ግን የምርጫ ጉዳይ ምርጦች ነው የመምረጥ ጉዳይ ይመጣል ማለት ነው። ስለዚህ በሱ ማሰብ በጣም አሪፍ ነው። እንደገና ይህንን ተቋም በደንብ ማወቅ አሁን ያለንበትን የአየር ኃይል ደረጃ፣ አሁን ያለንበትን የቴክኖሎጂ ደረጃ፣ አሁን ያለንበትን የባህር ኃይል ደረጃ፣ አሁን ያለው የምድር ኃይል ደረጃ፣ አሁን ያለው የስታፍ አወቃቀር፣ አሁን ወደ ውጭ የምናሰለጥነው፣ አሁን በአገር ውስጥ አጠቃላይ መዋቅሩን እንደው በነበረህ መረጃ ልክ እንዳልኩት ቅድም ከተነበይክ ስተት ውስጥ ትገባለህ። ስለዚህ ይህንን መተው ለባለሙያው ለአመራሩ መተው በጣም አሪፍ ነገር ነው። ስለዚህ መሪዎቻችን ብቃት አላቸው። ይሄ ለውጥ ከመጣ በኋላ እውነት ለመናገር የሰራዊቱን ደመወዝ በማሻሻል የሰራዊቱን ኑሮ በማሻሻል አደረጃጀቱን በማስፋት ሞራሉን በመገንባት የቤት አገልግሎት በመስጠት በልማቱ ዘርፍ በግብርና ራስን በመቻል በጣም በርካታ ለውጦች መጥተዋል። እሱን አንደኛው ነው። ይሄ የማረግ ሁኔታ አንደኛው ነው። እንደገና ፍጡር ነን አይደል? ጄኔራል ይሰዋል እኮ በተለያየ ነገር፣ ጄኔራል ይታመማል እኮ፣ ጄኔራል ጡረታ ይወጣል። ስለዚህ መተካት አለበት። ቅድም ጄኔራል እንዳስቀመጡት ተመልምሎ ሲገባም እየተቃወምክ ግዳይ ሲፈጽምም እየተቃወምክ ፕላስ ስንወጣም ጭምር ይቃወማሉ። ጡረታ ያወጣው የከሌ ብሔር ነው ተባረረ ወዘተ ይላል። አንድም የተባረረ የለም እኮ በዚህ አሁን ለውጥ መጣ ብለን ይሄ የኢትዮጵያ ሰራዊት ነው፣ የብሔር ሰራዊት አይደለም። የሆነ ውክልና የለውም፣ የሚወክለው ኢትዮጵያን ብቻ ነው። ብሔር የለንም፣ ሃይማኖት የለንም፣ የፖለቲካ ሐሳብ የለንም ብለን አንድ ሀገራዊ ሰራዊት ከተገነባ በኋላ በዚህ አስተሳሰብ እየተቀረጸ የተባረረ ጄኔራል የለን። በጡረታ ጊዜ ጨርሶ ሲሄድ መተካት መቻል አለበት። ግን በዚህም ያጥላል። ስለዚህ ስትገባም አጥላልተህ ግዳይ ስትፈጽምም አጣ እስቲል ስንወጣም እውነት ለመናገር የኢትዮጵያ ሰራዊትን ያክል መከበር ያለበት እንደው ውትድርና በላይ ማን ሊከበር ይችላል? ውትድርና በመጀመሪያ ደረጃ ሰው እንድትሆን ይቀርጽሃል። ሰው እንድትሆን የምር ሰው ሁሉ ሰው አይደለም ልልህ አይደለም። ሰው እንድትሆን የምር ሀገር ወድ ሰው እንድትሆን ቀርጸሃል። ከቀረጸ በኋላስ ሰው እንድትፈጥር እንደገና ደግሞ ያነሳሳል። ሰው ትፈጥራለህ። ስለዚህ ወታደር ያልተከበረ ማን ነው የሚከበረው? እንደገና አሁንም ደግሜ እለዋለሁ፣ በመንግስት በህዝብ በተመረጠ መንግስት መታዘዝ ምክንያታዊ ነው፣ ትክክል ነው። ታዲያ ለማን ልንላላክ ለማን ልንታዘዝ ይፈልጋል? ለጽንፈኛ ወይም ለዲያስፖራ ተገዛ ተባል? በመንግስት መታዘዝህንም ሊታች ይፈልጋል። የከሌ ጦር እያለ ማለት ነው። ስለዚህ በዚህ ነገር ህዝባችን ሚዛኑን አይስትም። ዛሬ ግዳጅ በምንፈጽምባቸው ቀጠናዎች በሙሉ ሰራዊቱ ያንኑ ጅምብር ተወጥቶ ምን እንደሆነ በተግባር አይቶታል። አሁንም የኢትዮጵያን ሉዓላዊነት የኢትዮጵያን ብሔራዊ ጥቅም በመጠበቅ በኩል መስዋዕትነት እየከፈልን እንጠብቃለን። ይህም ሹመትም የተደረጉ አጠቃላይ ለውጦችም የሰራዊቱን ዝግጁነት በማጠንከር አዎንታዊ ጎኑን የበለጠ ገጽታውን በመገንባት ለወደፊት ተልዕኮ መወጣት በጎ የሆነ ተጽዕኖ በመፍጠር የራሱን ሚና ይጫወታል የሚል እምነት አለኝ። መልካም ሌተናል ጀነራል፣ እዚህ ላይ እንግዲህ ትልቅ ኃላፊነት ነው እንደ ሀገራዊ ኃላፊነት የሚሰጠው የሹመቱና ምን ይፈጥራል የሚለውን እሱን ቢሰጡና ብናጠቃል። መከላከያ ኃይል መኖር ማለት ለአንድ ሀገር በጣም ወሳኝ ከሚባሉት ተቋማት አንዱ መከላከያ ነው። ሌሎችም አሉ። ይህን እንግዲህ ጠንካራ ማድረግ ማለት አስተማማኝ ሀገርን መፍጠር ነው። በዚህ የሚያፍር ካለ ምናልባት ጠላት ብቻ ነው ሊሆን የሚችለው። የኛ መከላከያ ኃይል አሁን አንዳንድ ወገኖች ከሚሉት እነሱ ከሚያጣጥሉት ከሚያናንቁት
በተቃራኒ ነው የምታገኘው። ሰላም ማስከበር ተልእኮ ተሰጥቶት አደጉ ከሚባሉት ሀገሮች በኢኮኖሚ የሚበልጡን በሆነ አይነት ቴክኖሎጂ ትጥቅም ከሚበልጡን በላይ ግዳጅን በአስተማማኝ ሁኔታ የሚፈጽም ነው። ብዙ የተለያዩ ሀገሮች ምስክርነታቸውን ይሰጣሉ። በጣም ቆራጥ፣ ለህይወቱ የማይሳሳ የተሰጠውን ግዳጅ በሰው ሀገርም ቢሆን በተገቢ መንገድ የሚፈጽም ብርቅ እና በጣም የሚደነቅ ሰራዊት ነው። ይህ ሰራዊት የህዝብ ሰራዊት ነው። በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ እየተጠናከረ ነው ያለው። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። ሲሰለጥኑ ታያላችሁ። አንድ ሰው 50 60 መኪና አንቀሳቅሶ ለማሰልጠኛ እስኪሄድ ድረስ እየዘፈነ የሚመጣ ወጣት ነው ያለው። ስለዚህ ተቋማችን አሁንም በአስተማማኝ መንገድ ላይ ነው ያለው። ሹመትም ደግሞ ይህንን የሚያጠናክር ነው። አሁን የሚታየው ላይ ያለው የተወሰነ ቁጥር ያለው ከ60 ምናምን የማይበልጥ ሰው የጀነራል ሹመት ካል ስለሆነ ብቻ መነጋገር አድርጎ ያውሩት እንጂ በየደረጃ የሚሰጡ ሹመቶች፣ የሚሰጡ ኃላፊነቶች ሰራዊትን ጠንካራ የሚያደርጉ ናቸው። ለምን ሹመት በመከላከያ ትልቅ እና በጣም ውስብስብ መንገድ አለው። አንድ ወታደር ገብቶ ምክትል ሰበቃ እንኳን ለመሆን 3 ዓመት በውትድርና መታሸት መቻል አለበት። ምክትል ሰበቃ እንኳን ሆኖ ወደ 10 አለቃ የሚባል ማዕረግ ላይ ለመድረስ እንደገና 2 ዓመት አካባቢ ላይ ሰርቪስ ስራ ላይ መኖር መቻል አለበት። እንዲህ የ3 ዓመት 4 ዓመት 5 ዓመት እየተባለ እዛ ጋር እየታሽ አንዱ በሆነ አይነት መንገድ ዘሎ ሌላውን የሚሄድበት ሁኔታ የለም። አንደኛው የአሰራር ግልጸኝነቱ አለ። በዚህ አሰራር ግልጸኝነት የሚያድግ የሚያልፍ ሰውን የሚቀና ለምን የሚለው ጥያቄ በመከላከያ ውስጥ የለም። የኛ መከላከያ የድሮ መከላከያ አይደለም። በቁጥር ጨምሯል። ሰራዊት በቁጥር ደረጃ በአደረጃጀት በጣም ሰፍቷል። በትጥቅ ዘመናዊ ትጥቅን እየታጠቀ ያለበት ሁኔታ አለ። ብዙ ያልነበሩ ነገሮች አሁን እንዲኖሩ አድርገናል። ስለዚህ ጠንካራ መከላከያ ሰራዊት አለ። ይህንን ለመሸርሸር የሚደረግ ደግሞ የዛን ያህሉ ዘመቻ አለ። ሰራዊቱ ለዚህ ጆሮ እየሰጠም አይደለም፣ አሁን መስጠት የለበትም። ቅድም እንዳልኩት የሹመቱ ጉዳይም ቢሆን አዲስ ነገር አይደለም። ሰራዊትን ከማጠናከር መሪውን ከመፍጠር ተጨማሪ ቀጣይ ሊመጡ የሚችሉትን ግዳጆችን ለመሸከም የሚያስችል ዝግጁነትን ከማረጋገጥ አንጻር ስለሆነ ይሄም ራሱ የሚገለጸው የሰራዊቶችን ጥንካሬ የደረሰበትን ነገር ነው እያሳያለው። ቀጣይም ይኖራል። የዚህ አይነት የሹመት አሰጣጡ ስርዓትና አሰራር አለን። በዛ መሰረት የቀሩ ሰዎችም የሚሾሙበት የሚሄዱበት ሁኔታ ነው የሚኖረው። አሁን ማስተማማኝ የሆነ ኃይል ተገንብቷል። ይህንን ሞራሉን የሚገነባ ሌሎች በርካታ ነገሮች ተሰርቷል። አሁንም እየተሰሩ ነው ያሉ። የቤት መኖሪያ ቤትን በተቻለ መንገድ በየደረጃ የሚያገኝበት ሁኔታን ተቋሙ የሚሰራበት ሁኔታ አለ። የተለያየ ጥቅማ ጥቅምን የሚያገኝበት ተቋምን እየገነባ ነው ያለው። የወጣውም እንዳይወድቅ ሜዳ ላይ ወድቆ እንዳይቀር የተገነባ ያለው ተቋም አለ። ይህንን ሊያነሳ ሊከታተል የሚችል በሂደት ላለበት ሁኔታ አለ። ስለዚህ አሁን ሰራዊት ሆኖ አገልግሎ እዚህ ጋር የሚያገኘው ጥቅም ብቻ ወደ ሲቪል ሲቀላቀል ችግር እንዳይሆንበትም እሱም እየተሰራ ያለበት ሁኔታ አለ። ተስፋ ያለው ፊት ለፊቱ ብርሃን የሚታይ በተቋም ውስጥ አገልግሎ የሚወጣውም የሚገለገልበት ሁኔታ ወደ ተቋሙ ከገባ ደግሞ ቅድም እንደተባለው የተለያየ ጥቅማ ጥቅሞቹም ከደሞዝ ጀምሮ እስከ ሕክምና የተለያየ ነገር የሚያገኝበት ሁኔታ አለ። ስለዚህ ጠላት የሚያወራውና አሁን መሬት ላይ ያለው መከላከያ የተለያዩ ናቸው። ስለዚህ ጠንካራ ተቋም ነውና ለሰራዊቱም የሚያሳየው የሚያስተላልፈው መልእክትም
ጠንካሮች ነን፣ የበለጠው ጠንካራ ነን ለመሆን እየተሰራ ያለ ነገር መሆኑን ነው ለመግለጽ የምፈልገው። አመሰግናለሁ። መልካም። የመከላከያ የሰው ሀብት አመራር ዋና ኃላፊ ሌተናል ጀነራል ሃጫሉ ሸለመ እንዲሁም የመከላከያ ሰራዊት ህዝብ ግንኙነት ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ እዚህ ስቱዲዮአችን ድረስ መጣችሁ ከሰሞኑ ለከፍተኛ የጦር መኮንኖች የተሰጠውን ሹመት በተመለከተ ለሰጣችሁን ማብራሪያ በጣም አመሰግናለሁ። አመሰግናለሁ።